ዝና ሞቷ ምን የኔ ሚስት እኮ ያለ ሜካፕ ራሱ በጣም ቆንጆ ነው ምን አይነት ሚስት ላይ ጣለው በየ ሳልደሰት ወይኔ ወንድሜ ምን አይነት የሚስት አባት ላይ ጣለው ወይኔ ፋዘርሽ አዲስ አበባ ሰው ቤት ተቀጥረሽ እንደምትሰሪ ያውቁም ነበር እንዴ ትቀልዳለህ እንዴ ለዚህ ለደስታ ያልተፈተሽ ወገብ ታዲያ መች ሊፈተሽ እኔ ምለው መርብል ግን እየተሄደውን ዛሬ ቆየ ምንድነው መድብል ቆይ ዛሬ ከተቀበልካቸው እንግዶች ውስጥ አንደኛው ለየት ያለ ነገር አላየበት በጣም የታመመ ይመስላል ኩላሊቱ ፌል አድርጓል በጣም ብዙ ናሙና ወስደው ሊያመሳስሉ ሞክረው ነበር ነገር ግን ከተወሰደው ናሙና ሁሉ ከሱ ጋር ሊመሳሰል የቻለው የዛች የተረገመች የትትና ልጅ ብቻ ነው የትህትናን ኩላሊት ፈልጎ ነው እያልከኝ ነው አልገባኝም ቆይ ግን አንተ ለዚህች ልጅ እያዘንክላት ነው እንዴ ምን ሆናል ምን ሆንኩ አይ አረደና ነው ምንም አልሆንኩ አልተኛም እንዴ እስካሁን አንተ አልተኛም የሆነ የደበከኝ ነገር ያለ ይመስለኛል መድብል ምንድነው የምደብቀህ ሁሉም ነገር ሰላም ነው አልኩ አይደለም እንዴ አንተ ለምንድነው ሰርግ ላይ ብቻ ትኩረትን ማታደርገው ምንድነው ስለኔ የሚያስጨንቀው እውነት ለመናገር ስላንተ ማሰላሰል የሚላቆም አልቻልኩ ለዛም ነው ሰርጌ ላይ ፎከስ ማድረግ ያቃተኝ ምንድነው ስለኔ የሚያስጨንቀው ሁሉም ነገር ሰላም ነው አልኩ አይደለም ከካሊብ ጋር ቢሆን ያለ ነው ጥሩ ነው ማለት ያው ለሰለለው እንደገባው እሱ አያውቅም ያወቀለት ግን ማች እንደሆንክ ታውቃለህ አይደል ነገሩን ሁሉ በጥንቃቄ እየሰራ ነው ስለሆነ እንደዛ ሊያደርግ አይችልም ይልቅ አንተ ምንም አትጨነቅ አታስብ ነገ ሰርግ ስለሆነ ትኩረትን ሁሉ እዛ ላይ አድርግ ለማነው ወንድሜ አሁን ምንም የደበከኝ ነገር የለም አይ ምንም የለም ሰላም ነው ሁሉም ነገር ሰላም ሆኖ ይቀጥላል ይልቅ ታናሽ ወንድሜ በድጋሚ አግብቶ ቆሜ ልድረው በመታደሌ በጣም ደስተኛ ነኝ ለአንተ በጣም ደስተኛ ነኝ ብሩኬ እንኳን ደስ አለ አመሰግናለሁ ወንድሜ ስለዚህ አሁን ተረጋግተህ ሰርግ ላይ ፎከስ አድርግ እያልከኝ ነው ቆይ ብሩክ እኔ መደጋገም አለብኝ ይልቅ ሌሎቹን አትረብሻቸው ግባና ተኛ ነገ ትልቅ ነገር ይጠብቀናል እሺ ለማንኛውም ሰላም ደር እሺ ደህና ደር በርግጥም ይሄንን ነገር ብቻዬን መጨረስ ያለብኝ ካሁን በኋላ የማንንም ሰው ህይወት አደጋ ውስጥ መክተት አልፈልግም የማንንም ወንድሜ በእኔ ምክንያት አደጋ ውስጥ እንዲገባ አልፈልግም ማንንም ሰው ብቻዬን ጨርሰዋል
ኧረ ጋይስና ምንድነው? በቃ ወደ ፀጉር ቤት እንሂዳ። ዛሬ ወረፋ ሲዘን ለምን ነገ በለልታ አንሄድም? ስለዚህ ዛሬ ጭፈራውን ስንለማመድ መዋል እንችላለን ማለት ነው። ወይ ጉድ! ዳጣ በቃ የሚያስጨንቃት የጭፈራው ነገር ብቻ ነው። ወዳጅ የማወራውን ስሜኝ እሺ። በአሁን ዘመን እኮ ሚዜ ከመሆን ሙሽራ መሆን ይቀላል። ይኸውልሽ እንደ ድሮ ይሄ ቬሎ እየጎተቱ መራመድ መሰለሽ እንዴ? እኔ ግን ታዳሚ መሀል ወጥቼ ከምጨፍር ቬሎ ስጎተት ቡል ነው የሚሻለኝ። ይቅርታ አድርጉልኝ፣ ግን እኔ ዋና ሚዜ እንደመሆኔ ይሄ ፕሮቶኮል ምናምን ያስጨንቀኛል። ይኸውላችሁ ለነገሩ እኛ ነን ጥፋተኛ። ደግሞ ምን አደረግን? ሌሎቹ እንደሚያደርጉት ይሄ ውዝዋዜ አሰልጣኝ መቅጠር ነበረብን እንዴ? ሰርግ ላይ ለመወዛወዝ ነው እንደ አሰልጣኝ የምንቀጥረው? ለምን ጥንቅር ብሎ አይቀርም? ምን ሰርጉን ነው? አረ ውዝዋዜውን ነው እንጂ። ይኸውልሽ እኔት ለነገሩ አንቺ ምን ታደርጊ? የሚበላሽው የቅድስትዬ ሰርግ ግን እኔ እያለሁ አይበላሽም። እሺ እኔ የምልሽ ቅድስትዬ እስካሁን ተኝታ እንደው ቆይቼ ልቀስቅሳት ድምቅ ማደርግላት። እሺ አሁንስ ምን አለበት እንደ ዳጣ ደንታ የሌላት ሴት በሆን ብዬ ተመኘው። ደንታ ሳይኖራት ቀርቶ ይመስልሻል? የውስጧን ጉዳት እኮ በሳቋ አልሸፍን ብላ ነው። ማለት ዳጣን የሚያስጨንቃት ነገር አለ እያልሽ ነው? ሰው አይደለች ለምን አትጨነቅም? ለምሳሌ እናቷን አታውቅም። በልጅነቷ ተጥላን የተገኘችው። የምርሽ ነው? እራሷ ናት የነገረችኝ። አሁን ከአባቷ ጋር ነው የምትኖረው፣ በድብቅ ማለት ነው። በድብቅ ስትይ? አባቷ የጓደኛዬ ልጅ ናት ብሎ ነው ያስተዋወቃቸው። ከዛ በላይ ግን ምንም አላውቅም። ባታስወርኝ ይሻለኛል። ማለት የአባቷ ልጅ እንደሆነች አያውቁም እያልሽ ነው? ለምን ይመስልሻል? ሰው ላዩን አይቶ መፍረድ አይቻልም ያልኩሽ። ለማንኛውም አሁን እንተውና ቤቱን እናስተካክል። በጣም ይገርማል። ስትታይ እኮ በጣም ደስተኛ ነው የምትመስለው። ለምን ይመስልሻል? ሰው ላዩን አይቶ መፍረድ አይቻልም ያልኩሽ። ለማንኛውም አሁን እንተውና ቤቱን እናስተካክል። እሺ። እኔ የምልሽ ግን ዛሬ መድብልና አላየሁትም። የት ሄዶ ነው? እኔ እንጃ። ፈልገሽው ነው ማለቴ? አይ እንዲሁ ነው። በቃ ስራችንን እንስራ። ዝግጁ ነሽ? ለምን? ለሁሉም ነገር። ለሁሉም ነገር ስትል ሚስቴ ለመሆን፣ የቤቴ እመቤት፣ የልቤ ንግስት ለመሆን ነው። ምን ነው አንተ ዝግጁ አይደለም? እኔማ ተዘጋጅቼ በጣም ቆየሁ። አስበሻል? ነገ ሰዎች መሀል ለዘመናት ስናፍቃት የነበረችው ስመኛት የነበረችው ሴት እቻት ብዬ ለማሳየት እንዴት እንደጓጓው። ግን ምን ያደርጋል ቀኑ በጣም ረዘምብኝ። አልሄዳለኝ ቀኑ። እኔ ግን እማዬና አባዬ ስላልመጡ ትንሽ ቅር ብሎኛል። ወይ ካልሆነ በመኪናው ነው ልበላቸው እንዴ? ግን ቆይ ለዛሬ ትኬት ቆርጦ ነበር አላልሽኝም ነበር እንዴ? እኔማ ቀድማችሁ ነው ነበር ያልኳቸው። ግን አባዬ ትንሽ ወግ አጥባቂ አይደለም? እውነት ለመናገር ከነገርሽ ተነስቼ አባትሽን በጣም እየፈሯቸው። አሁንማ እንዴ ሰጣ አይደል? መቼም መልሶ አይነጥቅ። ድሮስ ልንጠቅ ቢሉስ እኔ ዝም ልላችሁ ነው? እማዬ ደውላ ድጋሚ በረራው ካልተሰረዘ እስከ ማታ አልመጣለን ብላኝ ነበር። በአየሩ ምክንያት ነው በረራው የተሰረዘው? እንደዛ ነበር ያለች። ቆይ ይሄ ነገር እነሱ በሌሉበት እንዴት ነው የሚሆነው? ወይ ያንተ ወይ የኔ ቤተሰብ የሉ፣ ማን ሊመርቀን ነው? አታስቢ፣ እንደምንም ብለው ይመጣሉ። በፕሌን እኮ ደግሞ የ1 ሰዓት መንገድ ነው። በእርግጥ ቀደም ብሎ ቢመጡ በጣም አሪፍ ነበረ፣ ግን ችግር የለውም ይደርሳሉ። እማዬም 1 ሳምንት ቀደም ብላ ነበር መምጣት የፈለገችው። ግን አባዬ እዛ ሄደን ምን እንሰራለን ብሎ ከለከላት። እንዴ ምን ማለት ነው? ምንስ ቢሆን የአማቶቿ ቤት አይደል? አባዬ ወግ አጥባቂ ነው ምልክ። ለዚህ ነው እንደውም ሳንጋባ አንድ ቤት ውስጥ እንደምንኖር ቢሰማ ሽምግልናውን እራሱ አይቀበልም ነበር። እውነትም ኃይለኛ ማች ነው አለኝ። እኔ ምንም ነገር አላየሁም። እንዴ ምንም አላየሁም። ማን ምን አየሻለሽ? በሻውን ፊትሽን አስዱሪ። ምንም ነገር የለም። አጀት እኛዛ እንዴት እናድርገው ብለን በጭንቀት ልንሞት ነው። እናንተ ግን እና አጅሬዎች ግን እዚህ ቁጭ ብላችሁ ይሄኔ ፍቅር ማለት ትቆደሳላችሁ አይደል እንዴ? የጧት ፕሮግራሞችን ፀጉር ቤት ምን ነው አላልሽኝ? አንቺ ግን ካሁኑ በጣም ፕሮግራም እያበዛሽ ነው። ምን አድርጌ ነው ደግሞ ፕሮግራም ያበዛሁት? ሰርጉን ከነጨጉላው ጀምረሽ ልበልሽ፣
ይኸውልሽ ቅድስትዬ በያውን ትንሽ ነኝ እንሂድ። ቡራ ይቅርታሽ በቃ ለዛሬ ቅድስትዬ ያው ነገ ካንተ ጋር ነች ቀኑን ሙሉ ብዬሽ ነው። ኧረ ምን ቀኑን ሙሉ ማታውንም ጭምር ችግር የለውም። ለነገ ይኸውልሽ ሚስቴን ቆንጆ አድርጉልኝ እሺ። ኧረ እንዴት ስለ እንዳያሳስብሽ ይኸውልህ አንተ ራስህ እስከዛሬ አይታት እስከማታውቅ ድረስ አድርገን ነው የምናሳብድልሽ። የኔ ሚስት እኮ ያለ ሜካፕ ራሱ በጣም ቆንጆ ናት። ኧረ ኩሉን ማንኳለሽ ኩሉን ማንኳለሽ ባትኳዩም ሲያምርብሽ ተብሎ የተዘፈነ እኮ ለሷ ነው እንዴ። እናስ ተጠረጥራለሽ እንዴ እሱ? ለማንኛውም በዚህ አጋጣሚ የዳቦ ስምሽ ማን እንደሆነ ታውቋልሽ? ማንም የሆነው ዘርፈሽዋል። ጭራሽ ዘራፊዋን ይሆንኩኝ። ዳጣዬ አፊ ቁርጥ ይበልሽ። እንደው ምን ላድርግሽ? ተናዳለች። ይሄ ጥቁር አዝሙድ እንዴት አደርሽ? አንተን የት ነው ያደርክ ብሎ መጠየቅ ሰልችቶኛል። ግን ቆይ ምን ሆኜ ነው እስከ ዛሬ ድረስ አንተን ያመንኩ? እኔ እኮ ግራ ግብት ያለኝ ነገር ምን እንደሆነ ታውቂያለሽ? ቆይ እኔና አንቺ ተጋብተናል? ምን ደግሞ በቅንነት ነው የጠየኩሽ እንዴ? ቆይ እንደ ሚስት እኮ ነው የገባሁበትና የወጣሁበትን እየተቆጣጠርሽ ያለሽ። ለነገሩ በአንተ አይፈረድብህም። ስራውዬ ሲመሽብኝ እዛው አክስቴ ጋር አደርኩ እኮ። ግሮሰሪ ያላት አክስትህ እቺ መከረኛ አያትሽ ነች አይደል? መታወሪያ ያቀበለችው ረብሽ። መቼም ወንድ ነኝ አይደል እንዴ? አንዳንዴ ይሄ ወጣ ብዬ አንድ ሁለት ማለት ያምረኛል እንዴ። ቆይ ቤት ውስጥ ያጎደልኩት ነገር አለ? ወጉንማ ይዘዋል። ደግሞ ምን አጎደልክ ትላለህ እንዴ? ሲጀመር ምን አሟልተና ነው? ገብተህ ከመውጣት መጥተህ ከመዋጥ ሌላ ምን ስራ አለ? ሴትዮ ልጅ ስነ ስርዓት ያዥ። ምንም ቢሆን እኮ የልጅሽ እናት ነው። ምን ማለት አባት ነው። ለማንኛውም ሌላ የተሻለ ቤት እስክናገኝ ድረስ ይሄንን ቤት ተከራይተናል። ተከራይተናል ስትይ አልገባኝም። እናንተ እነማን ናችሁ? እሺ እኔና ማህሌት የዚህን ወር ቤት ኪራይ ጨምረን ሰጥተናቸዋል። ቤት ኪራይ መክፈላችሁ መልካም፣ ግን ተጨማሪ ብር መስጠቱ ለምን አስፈለገ? አሃ ማህሌት ተጨማሪ ሰው ስለመጣች ማለት ነው። እንደውም አንተን ስለቀነሱልን የጨመርንላቸው። ምን ማለት ነው ደግሞ ይሄ? ከዚህ በኋላ እኔ እናንተ እዚህ ቤት ያለን እህል ውሃ አብቅቷል። ታስታውሳለህ? የዛኔ ቤት ስንከራይ ቀንሰው ያከራዩን እኮ አንተና እኔ ባልና ሚስት እንደሆን ሁለታችንም ስራ እንደሌለን ስለነገርናቸው ነው። እናው ምን ተገኘ? ከዚህ በኋላማ ከእህትሽ ጋር ከሆንሽ እሷ ስራ ስላላት ቤት ኪራዩን አስተካክላለሁ አሉ። ያ ስራ ፈትና ቦዘኔ የልጅሽ አባት ደግሞ አጠገብሽ እንዳይደርስ አደርጋለሁ ብሎ እኛም የዛኔ ደስ ብሎን ብር ጨመርንላቸው። እሳቸው መቼም አይሉ። ይሄ ያንቺና የማህሌት ደባ ነው። ምን ነው ይፍራት ይኸውልሽ፣ ምን ነው ስንት ክፉና ደግ አሳልፈን። መቼ ነው ደግሞ እኔ ካንተ ጋር ደግ ደጉን ያሳለፍኩኝ እንዴ? ምን ሆነሽ ነው? ቢረሳ እዛኔ የመሰለ ሆቴል ወስጄ ባበስኩሽ ይረሳል? ሌላውን ተይው። የዋጥሽው ቀለበት እንደውም የት ነው ያለው ቀለበቱ? ሲጀመር አልፈልግም። ለምንድን ነው ተከትለ ባለፈው የመለስክልኝ? አንቺ ጋር ነው መሆን ያለበት። የትኛዋ ሴት ጋር ሊሆን ይገባል? ሲጀምር ስታስቢው ራሱ አልፈልግም። አንተም ኮተትክን ይዘህ መሄድ ትችላለህ። እሺ እና ምን ልትሆኚ ነው? ቆይ ያው ቀለበትክን ይዘህ ኮተትክን ይዘህ መውጣት ትችላለህ። አሁን ይሄ እኔ ጋር ይሰራል። ጠብቀኝ። ይኸውልሽ ኤፍራታ፣ እሱን እንዴ ምን እየሆንሽ ነው እንዴ? ኤፍራታ ልብሶችን አስቀምጪ እንዴ! አንቺ ገና ለገና ቤት ኪራይ ከፍል አንቺ እሱ በጣም ህጻን ልጅ ናት። በግምት ከአስሮቹ አታልፍም። ከ14 ዓመት በላይ ሆናት። ገና ሰዓት ነበር ልቤ የደነገጠው። በዛ ላይ በጣም ቆንጅዬ ናት። እንዴት እንደምታሳሳ ብታይ። እንግዲህ ካሌብ እቺን ህጻን ልጅ ነው ቅድመ አያቷ ለሚሆን በመጠጥና በሱስ አናቱ ለናወዘ ባለ ሀብት አሳልፈ ስጫት የሚለኝ። ከዛ በኋላ እንደፈለገ ልጫወትባት ማለት ነው። እና አንቺ ምን አደረግሽ? ዛሬ ማታ ነው አዘጋጅተሽ ስጫት ያለኝ። ያው የልጃገረዶች አላፊ ክፍል ስለሆንኩኝ በጣም ብዙ ነገር ነው እየታዘብኩኝ ያለሁት። ቀረጭ ያልኩሽን ቪዲዮ ቀርጽሻል አይደለም? አዎ
በዚህ ቀርጫቸዋለሁ። በሙሉ አንደር ኤጅ ናቸው። ምናልባት እድሜያቸው ከ16 ዓመት በታች ነው ሁሉ። እኔ እኮ በህይወቴ እንደ ካሌብ አይነት ጨካኝና አረመኔ ሰው አይቼ አላውቅም። ምን አይነት ክፉ ሰው አውሬ እንደሆነ። ቆይ አሁን እነዚህ ምስኪኖች እንዴት አድርገን ነው ማዳን የምንችለው? ማህሌት፣ ችግሩ እኮ ህግ አካባቢ ምናምነው ሰው አለመኖሩ ነው። ይልቅ አንድ የምነግርሽ መርዶም የምስራችም አለኝ። ምንድነው እሱ? ዝና ሞቷል። ምን ነው ዜናው መርዶ ሆነብሽ? አይ ያው ምንም ቢሆን ሰው አይደል የሞተው። እንደ ስራው ቢገባውም ግን ያው ሰው አይደል። ለዛ ነው እንጂ የዝና ሞት እንዴት ለኔ ሀዘን ይሆናል ብለክ ነው። ግን በጣም ነው የገረመኝ። ቆይ እንዴት ነው ሊሆን የቻለው? ካሌብ ነው አይደል ያደረገው? እኔ ነኝ ዝናን ያስገደልኩት። የካሌብ ሰዎች መስራት ያቃታቸውን ስራ እኔ ነኝ የሰራውላቸው። በእርግጥ ዝናን ማስገደል ፈልጌ አይደለም ያስገደልኩት፣ በካሌብ ዘንድ ታማኝነት ለማግኘት ብዬ ነው። እንደዛ ካላደረኩኝ ካሌብ በፍጹም ሊያምነኝ አልቻለም። ስለዚህ የዝና ጉዳይ ለአንዴና ለመጨረሻ ጊዜ ተዘግቷል ማለት ነው። ዲኮር ለሚሰሩ ልጆች ደውዬላቸዋለሁ፣ እንመጣለን ብለዋል። እኔም ምግብ ወደሚያዘጋጅልን ሆቴል ሄጄ ነበረ። ሁሉ ነገር ዝግጁ መሆኑን ነግረውኛል። ሌላው ደግሞ ተጨማሪ የአጃቢውም የሰርገኛውም የሚዜዎቹን መኪና በሙሉ አልቋል። ይሄ ደግሞ በሞገስ ተዘግቷል። ከመሆን ሞገስ ምን እያደረክ ነው? አንተ ገና እኮ አዲስ ጎጆ ውጭ ሆነ እንዴት እንደዚህ ሰዓት ታደርጋለህ? ይሄ ለእናንተ የማደርገው በጣም ትንሹ ነገር፣ ለአንተም ለወንድምህም ህይወትን ስጥባል ያለ ስስት ነው የማደርገው። እንዴ ሞገስ ቢሆንም መድብል እንጂ እኔ እኮ ለአንተ ምንም ነገር እኮ አላደረኩልህ። ብሩክ እኔንም ሁሏንም ቤት ማስጠለልህ ለእኔ ብለህ ከመድብል ጋር መንከራተት እንዴ! ይህን ያህልማ ያደረከውን ነገር ክሬዲት ተሰጠ። ምስጋናና መወዳደሱም ይደርሳል። እኔም እንግዲህ ሰርጉን የሚያሞቅ አንድ ዲጄ ሂሳብ እከፍላለሁ። እናንተ ሰዎች ቆይ ዛሬ ምን እያደረጋችሁ ነው? አየሁ አይደል ብልጥ ጠበቃ መሞጋገስ መመሰጋገን የለም ብሎ ራሱ መመስገን ሲፈልግ እኔ ተጨማሪ ወጪ እንዳይዋጣ ፈልጌ ነው። እኔ የምለው መድብል ግን የት ሄደውም ዛሬ ቆየ? ምንድን ነው? ደውዬለት በሰርጉ ጉዳይ እየተሯሯጥኩ ነው ብሎኝ ነበር። እንዴ ምንድን ነው የሚያሯሯጠው? ሁሉም ነገር አልቆይለ እንዴ? እኔ ግን የመድብል ነገር ምንም እየጣመኝ አይደለም። እያስበ እንደሆነ ላሱ አላውቅም። እንደ ሀሳብ ግን ይህንን ነገር እስከ ሰርጉ ብንተወውስ? በዛሬ አውቀን ምን እንደሚፈጠር አውቀን ነው የምንተወው። ትናንት ማታ በስልኩ የሆነ የድምፅ ቅጅ እየሰማ ደርሼበት ነበር። የምን የድምፅ ቅጅ? በደንብ አልሰማሁም፣ አላውቅም። ግን ሲመስለኝ ካሌብ ላይ የሆነ መረጃ እየሰበሰበ ያለ ይመስለኛል። የምን መረጃ ነው የሚሰበሰቡ? አላውቅም፣ ግን ብቻ ራሱን የሆነ ትልቅ አደጋ ውስጥ እየከተተ ያለ ይመስለኛል። ጠበቃው እንዳለው ይህንን ነገር ከሰርጉ በኋላ ብናወራው ሳይሻል አይቀርም። ምድር በጣም ጠንካራ ሰው አይደለም። እቺ ትንሿን ነገር ይቅርና ሞትን ፊት ለፊት ተጋፍጦ እንኳን ያመለጠው ያሸነፈው ሰው። በቃ ሞገስ ያለው ትክክል ነው። መድብል በዚህ ጉዳይ ላይ እንደዚህ ስንጨነቅ ቢያይን ምንም ደስ አይለውም። ስለዚህ ሙሉ በሙሉ ትኩረታችንን ሰርጉ ላይ ብናደርግ ይሻላል። እስኪ ዲኮሮቹና መኪና እሱ ይሻላል መሰለኝ። እሱ ብንመለከት ይሻላል። በጣም አይሻልም? ጠበቃ እኔ ሳሁን ሴቶችን ህፃን ጉዳይ ምን ማድረግ እንዳለብኝ ሁላ ነው ግራ ይገባኝ። ቆይ ምንድነው ማድረግ ያለብን መድብል? ያው አንድ ቲም መሆናችሁን ካልቀረኩ እንድታማክረኝ ፈልጌ ነው። እኔ ግን ከህፃናቶቹ ይልቅ ህፃናቶቹ ላይ ግፍ የሚያደርሱ ሰዎች ላይ ትኩረት ብናደርግ ባይ ነኝ። እነሱን ምን ማድረግ እንችላለን? አላውቅም ማለት አካሄዳችን ተመሳሳይ መሆኑ ለኛም አደጋ ለስራችንም ስኬት አያጎናጽፈንም ብዬ ስላሰብኩ መቼም ማስፈራራት አንችልም አይደል? ያው ያንን ካደረግን ጉዳዩ ካሌብ ጋር ደርሶ ራሳችን አደጋ ውስጥ ነው የምናስገባው። እኔ አንድ ያሰብኩት ትልቅ ነገር አለ።
አንድ መድኃኒት ሰጥሽና ማታ አካባቢ ለልጅቷ እንደምንም ብለሽ ያንን መድኃኒት ታውጫታለሽ። የምን ክኒን? በጊዜው እንዲያማት የሚያደርግ መድኃኒት ነው። አይዞሽ፣ አትፍሪ። ምንም አይነት የጎንዮሽ ጉዳት አያመጣ። ግን ምናልባት ልጅም ስለሆነች ህመሙ ለአንድ ለሁለት ቀን ሊቀጥል ይችላል። በእርግጥ ይሄ ጥሩ ሀሳብ ይመስላል። ክኒኑን ትሰጠኝና እንደምንም አግባብቼ ለልጅቷ ሰጣታለሁ። ይኸውልሽ ማለት ይሄንን ጉዳይ በጥንቃቄ ነው ማድረግ ያለብሽ። ስለ ጉዳዩ ካሌብ ከሰማ ለሷ አታስብ፣ በደንብ ነው ጥንቃቄ የማደርገው። ነገ የብሩክ ሰርግ ነው አይደል? አዎ፣ እኔም የወንድሜ ሚዜ ነኝ። በጣም ደስ ይላል። ለዚህ ጥሩና ምስኪን ወንድምህ ከዚህ በላይም ደስታ ይገባዋል። እኔ የምልሽ ዛሬ ማታ ምን ትሰራለሽ? ምን ነው? አይ ያው ለምን ፈለከኝ ብዬ ነው። አይ ያው እራት አብረን እንድንበላ ብዬ ነው። ምን? መርሱ ደግሞ ምንድነው? የምን ሻንጣ ነው የተሸከምከው? የልጄ እናት ተጠቅማ ከቤት አባረረች እኮ። አንተ ተጠቅመባት? ዳጣኒ አሁንም እንደማጠቅም ነው የምታስቢው እንዴ? ለነገሩ እሷ ምን ታድርግ? ያቺ መሰሪ እስስት የሆነች ማህሌት ነች እንጂ በመሀላችን ገብታ አርመሰመሰችን፣ አጣላች። ማህሌት ነው ያልከው? ገንዘብ ከየት እንዳመጣችልኝ ምንም አላውቅም። ብቻ የቤት ኪራይ ከፍላ እኔን አታስፈልግም ብለው አባረሩ። እና ታዲያ አንተ መክፈል ካልቻልክ ምን ያድርጉ? እኔ መክፈል አቅቶኝ ነው ከብዶኝ ነው እንጂ። ወይኔ ጓደኛዬ የምታወሪው ሁሉ እኮ ጠፍቶብሻል። በቃሽ ችግር የለውም። እኔ ነው እኮ እኔ ጀመርዶ እኮ አንቺ ብቻ ነሽ ለኔ ያለሽ። ኧረ ቀስ እስኪ ቆይ መጀመሪያ ልጨርስ እንዴ። የማርፍበት ቦታ አጥቼ እንደዚህ ስር መሰመስ ስንከራተት እኮ ለሞት በቃ ደረሽልኝ። ኧረ እኔ ገንዘብ ቢኖረኝ ትንሽ የቤት ልልክ ነበር። ግን ደግሞ ያው ታውቃለህ እኔ ምን ነፋዘርን እየከፈልኩ ነው የምኖረው። እሺ ቆይ እኔ እናንተ እያላችሁ ውሻሉ ጎዳና ልውደቅ ከሰው በታች ልሁን እንደ አፈር ልቆጠር ማንም ይስደበኝ ዳጣ? አልገባኝም። ቆይ ኤፍራታን ከማግባት በፊት የት ነበር የምትኖረው? ያኔማ ስራ በቃ አናት ባናቱ ላይ ነበር እንዴ። አሁን በቃ ድለላ የሚባል ነገር ጠሯል። ሁሉም ነገር በኦንላይ ነው። እና ታዲያ አንተ ለምንድን ነው ከዘመኑ ጋር አብረህ የማትዘምነው? አረ ዳጣ ደግሞ ምንሽ ነው ትምሮ ላይ ነው ባንዶንኩ እያወቅሽ እንግዲህ ምላስ አይምሮ። እሺ ድርጅት ውስጥ ገብተህ መስራት ትፈልጋለህ? በዚህ ሰዓት የትኛውንም ስራ ለመስራት እኔ ዝግጁ ነኝ። ስራ አግኝተሽልኝ ነው? መቼም አባትሽ ድርጅት ውስጥ የሆነ ስራ አግኝተሽልኝ ነው አይደል? አይ ሞገስ ድርጅቱ እንደተመለሰለት ነግሮኛል። እና የሱ ድርጅት ውስጥ ትንሽ ወይ የሆነ ቦታ እንዲወጥ ትፈልጋለህ? አራሱት ቢንዳጣ እኔ በጣም ነው ደስ የሚልኝ። እንዴ ጀመር አንቺ ደግሞ ነገ የብሩክ ሰርግ ነው መሰለኝ አይደል? ምን ነው አልተጠራሽም እንዴ? ኤፍራታ ተጠርታለች። የጠሪው ካርድ ላይ ደግሞ ከነ ባለቤቱ የሚል ነገር የለውም። ይሄ ምን አይነት አክብሮት? እና መርዝሻ ታዲያ ለምን ያላመቻችልሽም? እንኳን ምናምን ለምን አትሰብሪ? ይሄን እናት ሁለታሽ በዛብኝ እኮ። ኤፍራታ ምን ነው ቆየሽ? ማሂ ትንሽ ሳይሰፋኝ አልቀረም። ነይ እስኪ ልሽ። እሺ መጣሁ። ምኑ ጋር ነው የሰፋሽ? አየሹ ትንሽ እዚህ ጋር ወገቡ። አረ ያምራል በጣም ቆንጆ ነው፣ ግን ትንሽ ሰፋ። እኔ ግን በቃ ምንም ምርጫዬን ሳላደንቅ አላልፍም። እንዴት ነው የሚያምረው! እንደውም ነጠላውን አድርጌ ላሳይሽ። እስኪ አሳይኝ። አየሹ ያምራል፣ በጣም ያምራል። ቆንጆ ነው። አንቺ ግን ቆይ ባለፈው ሮዝ ልብስ ገዛሽልኝ፣ አሁን ደግሞ ይሄኛው ከነብሩክ ሰርግ ለብሰሽው የምትሄጂ ነው። ያው እኔ ባልጠራም ደግሞ እኮ ደፋር ነኝ፣ መጠራትም ያምረኛል። ማለት ግን ቅር ካለሽ እኔም መቅረት እችላለሁ። ያምሻል እንዴ? አንቺ ደግሞ ለምንድን ነው የምትቀሪው? ይልቅ ከመርዞ ጋር ያላችሁን ቅሬታ በትፈቱት በጣም ደስ ይለኛል። ማለት የሱን ስም አታንሽብኝ። ኤፍራታ ምን ሆነሻል? ምንም ቢሆን እኮ የልጅሽ አባት ነው። የልጅ አባት ስለሆነ ነው እኔን እዚህ አስቀምጦ እሱ እዛ ጃምቦ ሲጨልጥ የነበረው።
ይሄ እኮ የብዙ ወንዶች ችግር ነው። ለአንቺ አዲስ ሆነብሽ እንጂ ብዙ ሴቶች በዚህ ሁኔታ ውስጥ ነው እያለፉ ያሉት። ገና ሳንጋባ እንደዚህ ሆኑ ተጋብተን ስንኖር አስብ። ግድ የለሽም ኤፍራታ፣ አንድ የመጨረሻ እድል ስጪው። ይልቅ የኔን ታዩና አንቺ እንዴት ነሽ? ይሄንን ልብስ በካሌብ ገንዘብ አይደለም ገዛሽው? ስንቴን የምነግርሽ መድብል በጣም ብዙ ገንዘብ ነው የሰጠኝ። በእርግጥ ከሱ ጋር እየሰራው እንደሆነ ብቻ ነገሮች እንዳይነቁብኝ ካሌብ ገንዘብ ሲሰጠኝ ከመቀበል ወደ ኋላ አልልም። መቼም ያንን በደም የተጨማለቀ ገንዘብ አትጠቀምበትም አይደል? ምናልባት እስከ መጨረሻው በህይወት ከቆየው ሰብስቤ ለእርዳታ ድርጅት ነው የምሰጠው። ምን ማለት ነው በህይወት ከቆየው ማለት? ይሄ የሚያሳየው ህይወትሽ በጣም ትልቅ አደጋ ውስጥ እንደሆነ ነው። ቆይ ለምንድን ነው እሺ ብለሽ ይሄንን ነገር የማታቆሚ? አትልፊ። በዚህ ሰዓት እንኳን አላማዬን ከግብ ሳላደርስ ማንም ሊያስቆመኝ አይችልም። ዛሬ ደግሞ ሰላምታም የለም እንዴ? እንዴት ነህ ካሌብ? ለማንኛውም አንደኛው ስራ ተሰርቷል። የዝና ጉዳይ እንደጨረስከው ሰምቻለሁ። ግን ደግሞ ለዚህ ትንሽ የተራ ጉዳይ እንዳጨበጭብልም ደግሞ እንዳሞግዝ አትጠብቅም አይደል? ለዛውም ፖሊስ ጣቢያ ያስቀመጥካቸው ሰዎች መስራት ያቃታቸውን ነው ሰርች ያሳየው። ዝና እኮ በቁሙ ከሞተ ቆየ። ያን ያክል የሚያስጨበጭብ ስላለም የሰራው። ይኸውልህ አሁን ትኩረት አድርገህ እንድትሰራ የምፈልገው ትትና ጉዳይ ላይ ነው። እሱን ቶሎ መጨረስ አለብህ። ያው እሱንም ስራ ለመጨረስ እየሞከርኩ እንደሆነ ያው አንተም ታውቃለህ አይደለም? መድብል፣ እኔ ሙከራ ሳይሆን አክሽን ነው የሚፈልገው። አክሽን። እሺ፣ በቅርቡ እሱንም ሰርች ያሳይሃለሁ። ዝና የሰራውን ተመሳሳይ ስህተት አንተ እንድትሰራ አልፈልግም። ገባህ? አረ በፍጹም አታስብ። የዛን ስህተት አልደግመውም። ሌላው ደግሞ ለምንድን ነው ጠበቃ ይሄ ወንድምህ ሚዜ መሆኑን ያልነገርከኝ? ሲጀመር ይሄ ወዳጅነት በአንዴ ሊመጣ እንደማይችል ግልጽ ነው። ጠበቃው እኮ ከዝና ይበልጥ የእኛ ቀንደኛ ጠላት ነበር። በመጨረሻ ዝና ራሱ ሲከዳው እኛ እጅ ላይ ወደቅ። እኛ ግን አልጎዳነውም። እንዲያውም ቤተሰቡን አተረፍንለት። ከዛ በኋላ በቃ ቤተሰብ ሆነን። ደግሞ ጠበቃው ምንም አይነት ስጋት እንደማይሆንብን ደጋግሜ ነግሬሃለሁ። አፍህን ዝጋ። ሲጀመር አንተ እኔን ማዘዝ እንደማትችል ታውቀዋለህ። በጣም ይቅርታ። የወንድሜ ሰርግ እንዲበጠበጥ ስላልፈለኩኝ ብቻ ነው። ታዲያ ምን ችግር አለው? ሰርጉ እንዳለቀ እኮ ልታደርገው ትችላለህ አይደል? ቆይ ምን አለበት አንዴ ብትሰሙኝ ድጋሚ ምን አለ የሙሽራውን ልብስ ድጋሚ ብንለካው? ዊዳጣ ነጋል ደርስ ብሎሽ ነው። በዛ ላይ ሙሽራ ናት፣ ማረፍ አለባት እኮ። ሉላዬ አንቺ ነበርኩ አንደኛ ሚዜ ማድረግ የነበረብኝ። ወይ ካልሆነ ሄዱዬ ልቀያይራቸው እንዴ? ወንድ ነሽ። በስንት ስቃይና በስንት መከራ ያገኘሁትን ስልጣንማ እንዲህ በቀላሉ አልለቀልሽም። ይኸውልሽ እስከ ነገ መጨረሻ ድረስ እስከ ሰርግሽ ጨጉላ ድረስ ስርስርሽ የምከተልሽ ስር ሚዜሽ እኔ ነኝ። ዳጣ ግን ጨዋታ ማሞቅ በደንብ ታውቂበታለሽ። ገና መቻይሻትና ቤት እኮ እሷ ከሌለች በዝምታ ነው የሚዋጣው። በሚቀጥለው ደግሞ ማለት ነው እራሷን ነው የምንደራት። ሙሽሪት ልመጂ ሙሽሪት ልመጂ ከእናት ከአባትሽ ቤት ናታንን ምረጪ። ምን ነው ዳጣ የማይሆን ነገር ተናገርኩ እንዴ? አይ ምንም። እናት ስትይ ትንሽ ቀረቡልኝ ነው። ያንቺ እናት ግን አልመጣችም እንዴ? እየመጡ ነበር። ስልክ ስደውላቸው አያነሱ። ቅድስቴ ሲመጡ እዚህ ነው የሚያርፉት? አረ ሌላ ቦታ ነው የሚያርፉት። በያ ደግሞ አባዬ ሙሽራ ቤት አግኝቶኛ አስገድይኛ። ይቅርታ ግን ቅድስቴ ፋዘርሽ አዲስ አበባ ሰው ቤት ተቀጥረሽ እንደምትሰራ ያውቁም ነበር እንዴ? አረ በፍጹም። አባዬ ሌላ ስራ እንደምሰራ ነው የሚያውቀው። አባዬ ባለ ብዙ ብር ባይሆንም ባለ ብዙ ክብር ነው። የባል አባት ዘር ነበር። ምንም ቢሆን አሁን ቤተሰቦቹን ለማስተዳደር በቂ ባይሆንም ግን ቢሆንም እኛ ልጆቹ ማይሆን ስራ እንድንሰራ አይፈቅድም። ወይኔ ቡራ፣ ወይኔ ወንድሜ ምን አይነት ሚስት ላይ ጣለው ብዬ ሳልደሰት፣ ወይኔ ወንድሜ፣ ወይኔ ወንድሜ ምን አይነት የሚስት አባት ላይ ጣለው። ወይኔ ቡራዬ፣ ወይኔ። ምን ማለት ነው ደሞስ?
ልመታ ይገበላለቅ መሬት ይመታ ምስክሮቹ የሙሽሮቹ ወዳጅ ቤተሰብ እስኪ ያያችሁ ሙሽራዬ ልጆቹ አዳሪኖቹ አበምክረት ሰው በልልታ እንዴ ለምን ዘጋችሁ ዘፈኑን ሲገባ ነው ወይስ እያፈርሽኝ ነው? ዳጣ ነገ የምትጨፍሪውን እስክስታ ተለማመጂ ብለኝ ነው። እንዴ አንቺ እኮ ሻማ ይዤ ነሽ፣ መድከም አይጠበቅብሽም። እሺ እኔ ልሽ ትቀልዳለህ እንዴ? ለዚህ ለደስታ ያልተፈተሽ ወገብ ታዲያ መች ሊፈተሽ ነው? ቆይ ይሄን አማርኛ ያስተማረች ዳጣ ናት አይደል? አንድ ነገር ብነግርህ ታምነኛለህ? ኦፍ ኮርስ አዎ አምንሻለሁ። ምንድን ነው እሱ ንገሪኝ። በህይወቴ እንደ ዛሬ ቀን ተደስቼ አላውቅም። የነገውን ቀን ደግሞ ሳስብ በደስታ እንዳልሞትብህ ጸልይ። ምሳሌ ስለምን ሞት ነው የምታወሪው? ይኸውልሽ እኔ ፊት በቀልድም ቢሆን ስለሞታት አታውሪ ብዬሻል ነበር እንዴ? ሁለተኛ እንደዚህ እንዳትይ በቃ። በደስታ እኮ ነው ያልኩህ። ደግሞ አባባሉ ነው እንዴ? ደስታ እኮ ደግሞ አይገልም። በቃ እረፍ እያልኩሽ እኮ ነው ምሳሌ። ደስታም ቢሆን እንደዚሁ ገለጭ። እሺ በቃ አባዬ፣ ለአንተና ለማዬ በጣም ደስ ብሎኛል። እኔም አንቺ ደስ ስላለሽ እኔም በጣም ደስ ብሎኛል። እሺ እኔም እኮ አንዱን ህልሜን አሳክታችሁልኛል፣ ሌላ ግን ይቀራል። ወንድም ስለማግኘቱ ነው። ለነገሩ እሱ አይከብድም አይደል? አዎ አይከብድም የኔ ቆንጆ። ግን ደግሞ ሁሉም ነገር የሚሆነው ያው ፈጣሪ ሲፈቅድ ነው። እሺ ይፈቅዳል። እሺ አባዬ፣ ለእኔ ሲል ይፈቅዳል። እሺ ለማንኛውም ምኞቴን ስላሳካህልኝ አመሰግናለሁ። እና ደግሞ ቅድስትዬን የመሰለች እናት ስላገኘሁ በጣም ደስ ብሎኛል። እኔም አንቺ ልጅ ስለሆንሽ በጣም አመሰግናለሁ። እሺ እንደ ሙሽሮች ላደለው ፍቅር እንዲኖር ይሄ ፍቅራችሁ ዘላለም ይኑር አብራችሁ ከውረሚ ሙሽሪት ከእንግዲህ ሙሽሪት መባልሽ አረ ወይ ሰሪት ከእንግዲህ ሙሽራው አማወራው ግበተራው ውቤ ከረቤላ ትዳራችሁ ብሉኝ። አልጣፈጣችሁም? ብሉ። ዛሬው ሽታው ራሱ የለም። ማን ይሰራው? አይደለችም ሜድ እናት ሰራችሁ። መድብል ግን ምን ሆነ ነው? እየደረስኩ ነው እኮ ብሎኝ ነበር። ወይ ካልሆነ ድጋሚ ደውለታ። እኔ እኮ በመሸ ቁጥር ስለሱ ነው አልማስበው። አይጣጣይ እንዴት አመሻችሁ? ሰላም ለዚህ ቤት። ይቅርታ አራቱ ላይ አረፈደን አይደል? አዲሷ ፍቅረኛ ተዋውቋት።